የልጅ 80 ቢሆን እግዚአብሔር ስሙ ይባረክ። እግዚአብሔር ልጄ ያደረገላት ነገር በጣም ድንቅ ነው፣ የሚያስደንቅ ነው ብቻ እና እግዚአብሔር ትልቅ ነው። የመጨረሻ ተስፋ ባቆረጥንበት ጊዜ እሷም ተስፋ ቆርጣ እኛም ቤተሰብ ልጆች 2 ልጆች አለው ተስፋ ቆርጣ ባለንበት ሰዓት እግዚአብሔር ከተሳለላት እና እዚህ መታ ተጸልዮላታል። ነብይት ጸልያላታለች። እኔም እያለቀስኩ ልጆቹም እዚህ ነበሩና እያለቀስን እማ እሷ ተፈውሳ ሳታይ አትሞችም አልሽኝ። እኔም አሜን ብዬ ተፈውሳ ሳታይ አንቺ አትሞችም እሷ ተፈወሳለች ብዬ ስናገር የነበረው ያወራች ያለችውና በሽታዋ ደግሞ ካንሰር ነው። ኬሞ እየወሰደች ነው የመጣችው። ማህፀኗን ይዘሻል እየጸለሽላት ነበር እና በጣም እሷም እያለቀሰች ነበርና እግዚአብሔር ተስፋ አርጋን ሄድን። እኔ አምኛለሁ እግዚአብሔር ይመስገን አላቅሳለሁ ብቻ። ከዛ በኋላ ቤት ውስጥ ያው ጭንቀት አለ። መቼም ልጅ የወለደ ያውቃል። ለሌላ ለማንም አይገባም። ልጅ ላለ ሰው ይገባል። እሷ በረንዳ ነው እስከ 9 ሰዓት ምሽቱ 9 ሰዓት በረንዳ ነው የምትውለው የምትቆየው። ቤት አትገባም፣ ያቃጥላታል። ኬሞ ስትወስድ በቃ ጭንቀት ነው። ተደብቄ ነው የሚያለቅሰው። እሷ እንድታይ አልፈልግም። እኔም ልጆቿም እንደዛው ናቸው። ሂጂ ተኝ ትለኛለች፣ ግን አልተኛም። እኔ አሁን እመጣለሁ አለች። አሁን እመጣለሁ እንቅልፍ የላትም። ተቃጠልኩ ነው የምትለው። መጨረሻ ላይ ሰውየው እንትኑ ይውጣ ማህፀንሽ መውጣት አለበት አለና ለቅዳሜ ቀጠራት። ከዛ አርብ ነው ቀኑ። እዚህ መጣን። ኮንፈረንስ ነበር እዚህ። የነገ ቀጠሮሽ ተሰርዟል። ኢየሱስ ጌታ ነው። የነገ ቀጠሮ ምን ሆኗል? ተሰርዟል። አሜን። በጌታ በኢየሱስ ክርስቶስም የሟርት ቀጠሮ ተሰርዟል። አሜን። ካንሰር በሽታ ቀጠሮ ተሰርዟል። አሜን። ተሰርዟል በሉ። ተሰርዟል። በጌታ በኢየሱስም ተሰርዟል በሉ። ተሰርዟል። በኢየሱስ ስም ተሰርዟል። አሜን። ዛሬ የሞት ቀጠሮ ተሰርዟል። አሜን። በኢየሱስ ስም ተሰርዟል። አሜን። ሆነ በኢየሱስ ስም አሜን። ሰው እሷ የምትሰራበት መስሪያ ቤትም ሰው እንግዲህ እሷ በሰላም ትመለሳለች የሚል የለም እና እሷ በጣም ዳና ናት። ከዛ ወዲህ ዳና ናት፣ ፍጹም ዳና ናት። በጣም 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 ሐኪሞች ምን አሏት? አሁን የምትወስድበትን ኬሞ የምትወስድበትን ስትሄድ